ክብራትና ክብራን ተወዳጁና አንጋፋው በሀገራችን የሙዚቃ ቦታ ከፍተኛ ድርሻ ያለው ይልማ ገብረአብ ገጣሚ ይልማ ገብረአብ አጠገባችን ይገኛል። የዛሬ እንግዳችን ነው። ይልማ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በሙዚቃው ዓለም ሙሉ ህይወትን ማለት ኢትዮጵያ ሀገራችን ላይ በሀገራችን ሙዚቃ ይህን ግጥሞች ለተለያዩ ድምፃውያን በመስጠት ምንም አይነት ምርጫ የለም። ይልማ ነው የሚባለው። ይልማ ብዕሩ አልነጠፈም። አሁን ቀደም ሲል እንደሰማ ነው ከትልልቆቹ እስካሁን ዘመን ድረስ ተሻግረሃል። ምክንያቱ ግን ምንድን ነው? ምክንያቱ ስነ ግጥም ፍቅር ነው። ፍቅርን አትተውም አይተውህም። እና በጣም የሚገርመው ምናልባት አድማጮቻችንን እንዴት ካላሰኘ ከሰብአዊ ፍጡር ፍቅር በላይ ስነ ጽሁፍ ፍቅር ኃይለኛ ነው። በቃ አስተኛህም። ትዳር ትልቅ ነገር ነው በማህበረሰባችን አኗኗር ውስጥ ምሰሶ ነው። ነገር ግን እኛ በትዳር ውስጥም ሆነን እንደ ስነ ጽሁፍ እንሸነፋለን። እኔ ትዳር ይዤ ከባለቤቴ ጋር ካሳለፍኳቸው ሌሊቶች የበለጠ ከስነ ጽሁፍ ፍቅር ጋር አሳልፌያለሁና እኔ ይዛል ይገዛል በማወዳደርና በመምረጥ አይደለም በመያዝ ነው። እና ፍቅር ነው በቃ መሰረቱ፣ ምክንያቱ ፍቅር ነው። እንግዲህ ወደ ብዙ ጥያቄዎች እንሄዳለን። ዳኒ ከኔ በላይ ይልማን በቅርበት ታውቀዋለህ። አንድ ሰፈር ኖራቸዋል። እስኪ ይልማን ግለጽልኝ መጀመሪያ። ይልማ እንግዲህ ያው ፒያሳ እኔም አንድ ሰፈር ነው የነበርነው። ታላቅ ወንድማችን ነው። ይልማ በሰፈር ውስጥ በጣም ተወዳጅ ሰው ነው። በጣም ተወዳጅ ሰው ነው። እሱ ከቤት ሲወጣ ዛርሾ ወደ ላይ ሲወጣ ግራና ቀኝ እሱም ሰላም ማይል ሰው የለም። እኛም ያው እንደምናራ ይሄድን ሰላም እናለን። ይልማ በጣም ሰላምተኛ ነው። በጣም ሰው ይወዳል፣ ሰው ይወዳል። እንግዲህ ያው ፊት ለፊት ስለሆነ ብዙ ማውራት ባልችልም እና ይልማ እንግዲህ ታዋቂነቱም አለ። ድሮ እና በብራኒን ፍሬምም እና ነዋይን ሁሉና ረጋኝ እዛ ይመጣሉ ከነሱ ጋር ስለምን ታዋቂነቱም እያለ ግን ሁላችንንም በፍቅር ነበር የሚያየን። ሁላችንም ይሄድን ሰላም እንል ነበር እና ይሄንን ነው ማለት እንፈልገው። እንግዲህ ያው አንተ ብዙ ሞሪ አትችልበትም፣ ግን በጣም በተገቢ ሁኔታ ነው የተወጣው ያሁን አገላለጽ። ይልማ ጣቶቹ ብዕር ጨብጠው ከወረቀት ጋር አገናኝተው ወደ ዜማ ተቀይሮ ለመጀመሪያ ጊዜ ይልማን ያስተዋወቀው ስራ ወይም የጻፍከው ምንድን ነው? ይረገም የሙሉቀን መለሰ። ኦኬ ይረገም የልቤ። በሱ ነው የጀመርኩት። ሙሉቀን እንዴት አገኘው? ሙሉቀንን አገኘሁት ራሴ ፈልጌ ነው ያገኘሁት። እሺ። እና ሳገኘው ደግሞ ከምሰጠው ጽሁፍ በላይ እሱ ከሱ የሱን ድምጽ በንግግር መስማቴ እሱ ሲያወራኝ በጣም በተደሰትኩትና ካናገርኩት በኋላ ግጥሞችን የሞከርኩትን ካሳየሁት በኋላ ስመለስ በጣም አስብ የነበረው ይሰማኝ የነበረው እንዴት መድፈር እንደቻልኩ ራሴን እያደነኩ ነበር በውስጤ። ለምን ሙሉቀን ለኔ በጣም በቃ ኪነ ጥበብ ውስጥ የነገሰ ሰው አንተ እዛ ውስጥ ካለ ይገዝፍብሃል በጣም እና እኔ እነሱ ነው ሙሉቀን ነጥላሁን ነው ማህሙድ በቃ በጣም እና ሙሉቀን ደግሞ እኔ ቴፕ ውስጥ አይጠፋም የሙሉቀን ድምጽን። ሙሉቀን ሌቦኔ ነናኑኔ ናገራው ሰመገና አልጠግባቸውም ሰምቼና ሁሌ መኝታዬ ላይ ያረፍኩኝ ራስ ገይ ሰማይ የነበረውን ድምጽ አገኘሁት በአካል። አቀባበሉ እንዴት ነበር? አቀባበሉ ጥሩ ነው። ሲጀምር ያው ልጅነትን አይቶ ትንሽ ቀዝቀዝ ይላል። ጽሁፉን እስኪያየው ድረስ ቀዝቀዝ ነበር ያለው። ራስ ሆቴል ነበር ሄጄ ያገኘሁት አስጠርቼ ሳናግረው። በኋላ ወረቀቱን ሰጥቼው መመልከት ከጀመረ በኋላ ግን በጣም እየቀረበኝ እየተከፈተ መጣ። ሙሌ ራሱ ፈገግታው፣ አነጋገሩ እና ይመስለኛል እንግዲህ ብዙ ሰዎች ሊያስቸግሩ ይችላሉ። እንግዲህ ጽሁፍ እሱ ደግሞ ግጥም ያውቃል። በጣም አዋቂ ነው። እኔን ራሴን ሲያነጋግረኝ ሐሳብ ሲሰጠኝ አንድ 3 ጊዜ ተመላልሻለሁ እየገራኝ ማለት ነው። ሐሳብ ሲሰጠኝ ምልክት ስላየ ይመስለኛል ያን ያለኔ የደከመው እና በቃ ወኔ ነው የሰጠኝ። ወኔ ታውቃለህ እንድቀጥል አረንጓዴ መብራት ያበራልኝ ሙሉቀን ነው። ሙሉቀን በዛ ሰዓት ያን ስራ ያሳየሁት ባይመርጠው ባይፈልገው እኔ ማስበው በዛ ሳምደብ ብዙ ከኔ ተሻሉ ሰዎች ስላሉ እኔን ቦታ አልሰጠኝም ብዬ ነበር ላስብ የምችለው። ሙሉቀን ግን እንደዛ አልነበረው። በጣም የሚገርም
ሶስተኛው ቀን ላይ ይዤለት የወሰድኩት ወረቀት ካነበበው በኋላ ቀጥታ ና ብሎኝ መኪና ውስጥ አስገብቶ ቤቱን የወሰደኝ ሰንጋተራ አፓርታማ ላይ ይኖር ነበርና እዛ ሄደን እየደገመ እያነበበ ቆንጆ ነው እያለ በቃ እኔ እንጃ እኔ ከሚሸከመው በላይ ነበር አድናቆት የሰጠኝና በዛ ሰዓት እሱ ማስታወሻ ጽፎ ሙሌ መርካቶ የሆነ የሚያሳትም በሱቅ ሙዚቃ ቤት ይልከኛል። ሄጄ አንሱ የሰጠኝ ወረቀት ሰጣቸው አንብበው 250 ብር ሰጡኝ አስፈርመው እና ያንን ይዤ የሚቀጥለው የኤፍሬም ስራ ነበር መሰራው ኤሌክትራ ሙዚቃ ቤት እና አስጨናቂ ከፍ ያለው የሚባል ነፍሱን ይማረው ሞቷል። እሱ ዜማ እሱ ነበር እሱ በስራቸው ዜማዎች ላይ ነበር ተሰናብታኝ የሚል እሱ ዜማ ነበርና እነዛ ላይ የህዝብ ዜማ ደግሞ ሸግዬ በእነሱ ላይ ነበር ግጥሞች የሰራው ለሁለተኛ ጊዜ ማለት ነው። እና ክፍያ እንግዲህ ያው ከፍ ስትጨርስ ይከፍላሉ አይደል? 30 ብር ሂሳብ ነው የሰጡኝ። ሙሉ ቀን ለአንዱ 250 ብር ነው የሰጠው። አዎ በቃ ያን ጊዜ ነው እኔ ሙሉ ቀን ቁም ነገረኛነቱ ለኪነ ጥበብ ያለው ክብር የታወቀኝ ያን ጊዜ ነው። እኔ እኮ ያኔ ቀበሌ ጽሕፈት ቤት ውስጥ እየሰራው 80 ብር ነው ደሞዝ ማገኘ ነበርና 250 ብር ሰጥቶኝ እኔ ሁሉ በቃ ዋጋው ነው ብዬ የምገምተው ያኔ ጀማሪ ነኝ። እሱ የመጀመሪያ ቀን ያገኘው ነው። አዎ የመጀመሪያ በኋላ ያኛው እዛ ለሶስቱ 90 ብር ሲሰጡኝ በቃ ሙሉ ቀን ይበልጥ አከበርኩት በጣምና እሱ በቃ ለማበረታታት ያለው ስሜት ደስታውን ደግሞ በተግባር የሚያሳይ ባለሙያ ሆኖ ነው ያገኘሁትና ሁልጊዜ ማከብረዋለሁ። እኔ የምልህ ይልማ እንግዲህ ድሮ ቀበሌ ውስጥም ጊታር ትጫወት ነበር ቀበሌም ከፍተኛ ያ እዛ ላይ መጫወት ወደዚህ ብዙ እንድትገባ አድርገዋል ወይንስ? እንግዲህ ይሄ ስሜት ተፈጥሯዊ ስሜት ስለሆነ አያስቀምጥም። ኪነትም ብዙ ወደ 4 አመት ምናምን እዛስ አገልግያለሁ እና እዛ ጊታር ጫወታል መዝሙርም እንፈጥር ነበር እዛ መዝሙሮችም እንሰራ ነበር እና ይበልጥ በርግጥ የሚረዳን ጸጋዬ ገብረ አምላክ ነበር መዝሙር በመፍጠር እና እኛም ያቅማችንን በዛ ሰዓት እየሰራን እናስጠና ነበር እንደዚህና እንግዲህ ምንድነው ይሄ ተፈጥሯዊ ስሜት ካለ ተጽዕኖ ሁልጊዜም ነፍስ ካወቅ ጀምሮ አይለቅህም እና ጽሁፍ እኔ በፊት ከስነ ግጥሙ በፊት ጽሁፍም እንደዚሁ ይሳካልኝ ነበር። በጣም ልታመን በማይችል የእድሜ ደረጃ ላይ ሆኜ እኔ ፍቅር ደብዳቤ ጽፌ ተይዞብኛል ትምህርት ቤት ገና የ4ኛ ክፍል በ11 አመት ምናምን ጊዜ ላይ ማለት ነውና ያን ወሬ የሚሰሙ 1-2-3 ልጆች የሚሆኑ ያኔ 8ኛ ክፍል የነበሩ እንደዚሁ አጽፈውኛል። እንደ ጽፍላቸው ተጽፎ ተሰጥቷል። እነሱ ያው በራሳቸው ይቀይሩታል ጽሁፉን ስም ይሞላሉ እንደዚህ እና ዝንባሌ ያለ ገባያ ተሰጦ ሲሆን ነው ብዬ ነው ማምነው እና በተጨማሪ ደግሞ አሳዳጊ አባቴ ዋዜማ የሚባል ወደ በቅሎ ቤት ምሽት ክለብ ከፍቶ ነበር የባህል እና እዛ ውስጥ ጊታር ለመሞከር እድል ያገኘው እዛ ውስጥ ነው። እና አሊ ቢራ ነትሾ መደምሲ የመጡ እዛ ይዘፍኑ ነበርና ከሙዚቃ ጋር ነው ያልተለያየው። በቃ ምንድነው ፍቅር ነው ወደዛ የሚወስድ ወይ አጋጣሚ ነው። እኔ አባቴም አዝማሚያ አይቶ ይመስለኛል እዛ አንድ ክረምት ሙሉን እዛ ቁጭ አደረገኝ እንደ ተመልካቾኝ እዛ ቁጭ አደረገ። እሱ ቱሪዝም አስጎብኝ ድርጅት ነበር ከዛ ጋር የተያዘ ስራ ስለሚሰራበት አተኩሮበት ነበርና እኔ ግን በጣም ሌሊት ነው እነሱ የሚሰሩት የምሽት ስራ ነው። ቀን አስጨናቂ ነፍሱን ይማረው እሱ እዛ ይሰራ ነበር ክራር ምናምን እንደዚህ ጊታርም በቃ እድሉን አገኘው ሁሉም ነገር ምቹ ሆነልኝና ወደ ሙዚቃ ኢንዱስትሪ ግን የገባውበት የግጥም ስራ ያው የሙሉ ቀን ይረገም ልቤ ይረገም ያይኔ እንስማና መጨረሻ ላይ ግን ያይኔ ነገርማ ገና ስንት አለበት ነው የሚለው ሁሉን ነገር ይረገም ብሎ እና በዛን ጊዜ ምን ይባል ነበር አይኑን ጦር ፍርድ ቤት ሊያቀርበው ነው ወይ ወታደራዊ ስርዓት ነው ምን መሰለህ ውስጥ የሚፈስ ስሜት አለ። ምንድነው ሌላውን የአካል ክፍሉን ወቀሰና ያይኔ ነገርማ ገና ብዙ አለበት ማለቱ ፊውቸሩን ወደፊቱን ገና ብዙ ያያል አያርፍም እሱ አይን የሚያርፍ አይደለም። ለምሳሌ ምን አለ መሰለኛ የምንናገረው ነገር አለ ባለ ትዳር ይሁንና አንድ ሰው ከሚስቱ ሌላ ቦታ መሄድ የለበትም
ገባ ታማኝ መሆን ግን መንገድ ላይ ስትሄድ አይኔ ያያል አፕሪሺየት ታደርጋለህ እንጂ ኮንሱም አታደርግም ይባላል አድምቀ ማለት ነው እንጂ እንትን ማለት የለም እስቲ ረገምና እናዳምጥ ውድ አድማጮቻችን በያላችሁበት በ0115525484 እና 85 እንዲሁም በአይኤፍኤም 97.1 ፌስቡክ አድራሻችን ላይ በ801 ኤፍኤም አይን በማስቀደም ላኩልን ዳንኤል ግዛውና ዘላለም ኩራባቸውና አስተናግዳቸዋለን ቅዱስ ጊዮርጊስ ቢራ ድሬዳዋ ናሽናል ሲሚንቶ ስፖንሰሮቻችን ናቸው ልቤን አረጋችሁ መነሻ መድረሻ እኔ መቼም ከይልማ ጋር በነገራችን ላይ አድማጮቻችን ስለ ይልማና የይልማን ኤክስፒሪየንስ ለሰው ለማካፈል አንድ ቀን አይበቃምና በተነጋገርነው መሰረት ለሁለት ሳምንት ያህል ይልማ እንግዳችን ይሆናል የሚቀጥለው ሳምንትም እንግዳችን ነው ማለት ነው እና አንዳንድ ነገሮችን እናሳስቲ በነገራችን ላይ ተመችቷል አውታችን ብዙ ጊዜ ከገጣሚ ውጪ አድማጩ የሚፈጥራቸው ነገሮች አሉ ግጥምን ይሰማና ለምሳሌ ኤፍሬም ላይ በይስፊሊንገሳ የኔ ኤምቦስ ነው የሚለው በወቅቱ የነበሩ ሰዎች ቀይረውት በሲቪሊንገሳ ምክንያቱም ወታደራዊ አገዛዝ ነበር ያኔ ነበር እንደዛም ያሉት አለ ሌላ ደግሞ እንዲሁ መላማት መቱ ሞሆ ኢየሱስ ሚረታ እኔ ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ ይህም ደግሞ ያው ከነዚህ ነጥቦች ጋር ማንሳት ፈልጌ ነው ያኔ በወቅቱ ከነበረው ሌላ የታለ ልጁ እሱን ተዘፈን እንደውም አዳራሽ ማን ነው ስቴዲየም ውስጥ ነው ማቶ ወታደሮች ባሉበት ብዙ ነገሮች ተነስተው ነበር ይባላል እስቲ ይሄንን እናውራ የታለ ልጁ አመልማል ስቴዲየም ስትጫወት ያኔ ምንድነው ውትድርና ብሔራዊ ውትድርና አገልግሎታውና ብዙ ልጆች ዘምተው ያልተመለሱበት ወቅት ነበር ያ በውስጥ ነው ያኔ አደባባይ ወጣው አጠይቁ እና የታለ ልጅ የታየው ፊድባክ ይሄ የወጣቶቹ እንቅስቃሴ ስቴዲየም ውስጥ የነበረው ድምቀቱ ጩኸቱ ያን የሚጠይቅ ይመስል ነበር ይሄ ነው የኪነ ጥበብ ሙያ ፖለቲካ ውስጥ ትልቅ ድርሻ አለው የሚባለው በዚህ ነውና የልባቸውን ስሜታቸውን አውጥተውታል ዘማቹ የታል ባይሉም የታለ ልጁ የሚለውን ያን ስሜት ተወጥተውበታል ያ ተንጸባርቋል እና ክፋት የለውም ጥሩ ነው ድርሻውን ተወጥቷል ነው የሚባለው ሌላው የቃላት የመሰየም የልመደውን ነው ልመደው ወዲ ተወዷል ጤፍና ሩዙም ብላ በዘል ያሉ እንዴ እንደው ከዩኒቨርሲቲ አካባቢ መስለኛል ይሄ ነገር የወጣውና ይሄ ምንድነው ያው ሙዚቃ የማህበረሰቡ ነው አንተ በመጀመሪያው ናሙና ተገቢ ነው የምትለውን ሰርተ ለማህበረሰቡ ታበረክታለህ ማህበረሰቡ ደግሞ ሁሌም የራሱ ነውና የራሱን ስሜት ደግሞ ያንጸባርቅበታል ማለት ነው እና ይሄ የነሱ ግጥም ሳንሱር አልደረሰም ቁጥጥር አልተደረገበትም ሳይነካን ይወጣው ሳንሱር እንዴት ነበር ድሮ ሳንሱር በጣም ስቃይ ነበር ከመጻፍ በላይ የሚያስጨንቅህ ያልፍ ሆኖ ይወድቀው እኔ 20 ነገር ይዤ እንደሆነ 5 ነው ንጹህ ነገር ያለፈ ይዤ መመለሰው በእንደዚህ አይነት ምልልስ ውስጥ ነበር አንድ ካሴት ለመሙላት ምን ሰራ ብዙ የሚያሳዝኑ ጽሁፎች ይወድቃሉና ያኔ ደግሞ ወጣትነቱ ምን ማለት ብዙ አትቆጭም እዛ አሁን በደረስንበት ደረጃ አሁን ባለን ግንዛቤ ቢሆን ታመን ሁሉ በእውነት ልንተኛ እንችላለን በዛ ሰዓት አንተ የምትፈልገው ህዝብ ጆሮ እንዲደርስ ነው እንቅልፋት ተጨንቀ ነው የምትሰራቸውና አሁን ኪስነ የቅርብ ወዳጅ የሚለው በጣም ይገርማል ቀጥታ እንደጻፍኩት ታይፕ አስደርገን በጄድኩት እና እንዳዩት ነበር ሙሉ ኤክስ ያደረጉበት ከዛ በኋላ እኔ ሞች ይገኛሉ አልኩ ይሄ ግጥም ካልተዘፍማ ስለዚህ ቁጭ የሳሰላስል ምን መጣልኝ እነሱ የሚፈልጉት አለ በስነ ልቦና ምን ይግባባው አሁን ምን አደረኩኝ ያቺ አንድ ገጽ ነበረች ወዛደሩ ምናምን እንደዚህ ላቢዮት ብትለፋ ብትደክም እንዲህ ቢሆን ምናምን ነገር የማይዘፈኑ ነው ጣልቃ ያስገባው አረኩና 3 ገጽ የሚሆን ይዤላችሁ በታተንኩት ያንን እና ሲያነቡት ምንም ትዝ ሊላቸው አልቻሉና ይሄ ነው ብሎ ነው ማህተም ያረጉበት በቃ ያ የሚፈልጉት ሐሳብ መሃል ገብቷል ያን አስገብቼ ለጠጥኩት ከዛ በኋላ ማህተም አደረጉና ሰጡን ከዛን ያቺን ለቅሜ መጀመሪያ የከለከሏትን እኔ የምፈልጋት ለቅሜ ኤፍሬም ቆጎ ሄዳልኩት ቀረጻልኩት ቀረጸው በኋላ ተጠራን ዘፈ ገበያ ላይ ሲውል ተጠራን ከሰሱኝ እንደውም የሱን ጽሁፍ አልናይም ብዙ በኋላ የመምሪያ ኃላፊ ይባላል የነሱ ይበላይ
ቀረብኩኝ። አስጠራኝ። እዛ ሂድ እኛ ከአቅማችን በላይ ነው አሉ። ገባሁኝ። ነገር ተፈቅዶልኛል። ዘፈኑ ታይሙ ጊዜው በጣም ስለረዘመብኝ ከአንድ ዘፈን መጠን በላይ ስለሄደ እኔ በስሜት ነው የጻፍኩትና ይኸው ከዚህ እዚህ ውስጥ ነው ያለ ማህተም ያረፈበት ወረቀት ውስጥ ከዚህ ውስጥ ለአዛዜ የሚመቸው መርጬ ነው ቅድሚያ የሰጠሁት አልኩት። አነበበ። የነሱ አይ ምን አድርገህ ነው የምትሉት አላቸው። ፈቅዳችሁ ሰጥታችሁ ምን አድርገህ ነው የምትሉት ብሎ እኔ በመጉላላቴ እንደውም ይቅርታ ጠይቆኝ ወጣው። ያን ያህል መስዋዕትነት ተከፍሎበታል። በዛ ሰዓት ከኔ ትንሽ ስህተት ቢገኝ ኃላፊነቱ ከባድ ነበር። ያው እንግዲህ ሙዚቃን ጀመርክ እንጂ በሙሉ ቀን ከኤፍሬም ጋር አሁን ኤፍሬም ሲባል ኤፍሬም ግጥሞች ላይ ይልማ ነው። እሱ ጋር 71 ግጥሞች ሰርቼለታለሁ። ህዝብ ያውቃቸው 71 ግጥሞች ማለት 71 በሙዚቃ የወጡ ዘፈኖች ማለት ህዝብ ያውቃቸው። ከኤፍሬም ጋር የነበራችሁ ቅርርብ እንዴት ነበር? ያው ኤፍሬም እንግዲህ እንዳልኩ አስጨናቂ ከፍ ያለው የሚባለው ዜማ የሚሰራ ልጅ እሱ አሁን በህይወት የለም። እሱ እነዛ ዜማዎች የይረገም ተወራ እዛ ገና ገበያ ላይ ሳይወጣ ነበር። እዛ መርካቶ አካባቢ እንግዲህ ከኛ ቀድሞ የነበሩ እዛው የሚገናኙ ሙሉ ቀን ደግሞ እዛ ለሙዚቃ ቤቱ በጣም ነው እኔን የገለጸው በጣም እና ተወራ። ይልማማ አውቀዋለሁ አለ እሱ እኔ ጋር መጣ ቤት። ከዛ በኋላ ኤፍሬም የሰራላቸውን ዜማዎች ነገረኝ። በቃ ለነዛ በዛ ከኤፍሬም ጋር ደግሞ ስንቀራረብ ኤፍሬምን ጎበዝ ነው። ጽሁፎቹን በተለይ ሸግዬ የሚለው በጣም ወደደ። እሱ ስዕላዊ ነው እንደ ህልም ነገር ሆኖ የሚፈታ መጨረሻ ላይ ፍቺ የሚገልጽበት ነውና በጣም ወደዳቸው። ኤፍሬም በቃ አገናኙ ነው ያለው። ከዛ አስተዋወቀኝ ያው ልጅ እሱ እዛ ጎንደር ውስጥ ነበር ፒያሳ የሚኖረው። በቃ እኔ ደግሞ የኤፍሬም ድምጽ ሰማ በጣም በቃ ተገዛውኝ። በቃ ሙያው ገዛኝ ኤፍሬም። ተሰናብታኝን ሳምፕሉን ወስዶ ነበር ተቀርጾ ወደ ህዝብ ሳይሰራጭ እሱ ከሙዚቃ ቤቱ የተወሰኑ ወስዶ ቤቱ ሳይሰማኝ በቲፕ ሰማቸው። በቃ እኔ በልቤ ምንድነው የተመኘሁት ያኔ ሮሃ ባንድ ለኤፍሬም ሲሉ በኖሩለት ነው ያልኩት። ለምን ከዛ በፊት ኤፍሬምን በሌላም ባንድ ሰምቻለሁ። ጀማይ ነኝ ኦሎምፒክ ባንድ ነበር። ኦሎምፒክ ባንድ እንደዛ። እዚህ ውስጥ ግን ተለየ። እነሱም ያልን አልበም በተለየ ስሜት ነው የሰሩት በጣምና እያንዳንዳቸው ታለንት ናቸው፣ ችሎታ ያላቸውና በቃ እኔ ይሄን ነበር በልቤ የምመኘው እንደ ጸሎት በቃ በኖሩለት እና በቃ ተውቦ ነበር ማለት። ሸግዬ ታዲያ በሮሃ ነው የወጣው? በሮሃ ነው። ሸግዬ ተሰናብታኝ ምናምን ይሄም ላይ ለኤፍሬም መጀመሪያ የሰራው ለስራች በሮሃ ባንድ ነው የሰሩት። ዜማው የማን ነው ይሄ? ተሰናብታኝ እዛ ያስጨናቂ የህዝብ ነው። እኔ በህዝብነት ነው የማውቀው። እዚህ ጋር በጣም የሚገርም ስዕላዊ ነገር ነው ልበል። ግጥሙ ስዕላዊ እና ቆንጆ ተዋናይ ነው ምለው ኤፍሬምን እዚህ ላይ እንደ ትወናም ብናደርገው እኔና አንቺ ሆነን ምናምን ከለምለሙ ስፍራ በአበቦች ተከበልና መጨረሻ ላይ በአበቦች ተከበን አይለውም። ተመሳጭ ነው እኮ በጣም ተመጽቶ ነው የሰራው። ተመሳጭ ነው። እሱ ለሙያው ላይ በጣም ቅርብ ሰው ነው። በጣም ሙያው የፈሰሰበት ሰው ነው። ይሄን ዘፈን እንስማ እስቲ። ለካስ ትዝታ ነው፣ ለካስ ትዝታ ነው። ለነገሩ ግጥም ይጻፋል። እንደው ሎሬት ጸጋዬ ገብረመድህን የኪነ ጥበብ ዛሬን የብዕሬን እንትን የማየው ወጋየሁ ላይ ነው ይሉ ነበር ያኔ። እንደው ጽፋቸዋል በደንብ አድርጎ ገለጸልኝ የምትለው ማን ነው? አስተላልፈው የምትለው? እንግዲህ ሁሉም ተጫውተዋል። እኔ አሁን ነው ይሄን የምለይበት መንገድ በማድመጥ ነው። እኔ እስከ ዛሬ 30 ዓመት ሙሉ ሳዳምጥ የሚገዛኝ ኤፍሬም ነው። ኤፍሬም ሲጫወታቸው በተለይ ልመደው የሚለው አልበም ውስጥ ያሉ ስራዎችን ሲጫወታቸው በጣም ነው በቃ መልሰው ብዙ ነገሮች ይከተኛልና ብዙ አድማጮችም እንደዛ ይመስሉኛል። እኔ ለምን ያው አድናቆትም ስታገኝ ወደ ማን እንደሚያደላ ታያለህና ኤፍሬም አዛዜም ኤፍሬም ለነፍሱ ነው የሚጫወተው፣ ለዝም ብሎ አይደለም። ኤፍሬም ማድነቅ ትክክለኛውን ነገር ተገቢ ነው። እኛ ደግሞ በነፍስ ነው የምንገናኘው እንጂ በወሬ ያለ እኔ ኤፍሬም ፊቱ አላደንቀውም፣ ግን ሁሌ ግን ነፍሴ ታደንቀዋለች። የእሱን ድምጽ የእሱን በተለይ ብቻዬን ሆኜ በምሰማ ጊዜ አሁን ሰው መሰረቱ አትታዘቡኝና 8-9 ዓመቱ ነው ከወጣ። አሁን ሰው መሰረቱን በሆነ ምክንያት ሌሊት ከከፈትኩት ይነጋል እንጂ አላቆመም። እኔ ስቶፕ አላደረገውም በጭራሽ። በቃ ይደጋግማል። ጽሁፍም አልጽፍም። እኔ ተፈራርቆ የሚሄድ
በየራሱ ጊዜ የአንድ ቦይ ውሃ ነው ተድላና ትካዜ ተማሪ ቆሞለት ይበላል ደብተራ ትልቅ ሲወድቅ ነው የትንሽ ወርተራ እንዴት አይነት ግጥም መሰለ እኔ አሁን አንተ እንዳልከው የኤፍሬም ዘፈን እሱ አልበም ሲወጣ ብቻዬን ደጋግሜ ያዳምጥኩት ዘፈን ሰው መሰረቱ ነው በእውነት በጣም የሀሳብ ተከታታይነት ያላቸው ግጥሞች እንግዲህ ይልማ አንተ መጽሐፍ ስትጀምር ነው በሀሳብ ተከታታይነት ያላቸው ማለት ነው እንደ ጀምር ሆነ እንደ እዚያ ማዶ ንፋስ ዛፍ ይወዛወዛል አይንሽ በጣም አምሮኝ ጸጉርሽ ይማርካል ምናምን ይባባሉ ነገሮች አሉ ለመነሻነት ሆኖ ግን ከዚያኛው ጋር በሀሳብ ማይከታተሉ ስለዚህ ወጥ የሆነ ግጥም በሙዚቃ ውስጥ ያው አንድ ለውጥ አሳይቷል እሱ ግልጽ ነው ከዛ ውጪ ዳኒ ጥያቄ እኔ ቀደም ሲል ለኤፍሬም 71 የሙዚቃ ግጥሞች መስጠቱን ሲል አሁን ለሰራህባቸው እድሜ ውስጥ ምን ያህል ግጥሞች ለዘፋኞች ሰጥተሃል? ታውቃቸዋለህ? በቁጥር ከ1500 እስከ 1800 ይሆናሉ። 1500 1800 የተዘፈኑ ናቸው እነኚህ? በዚህ 31 አመት ውስጥ የተሰሩ ናቸው። ዋው! ከነዚህ ውስጥ ግን እኔ አሉኝ መላቸው ህዝብ ውስጥ ያሉትን ነው እየሰራናቸው በሆነ በራሳቸው በተለያየ ምክንያት ህዝብ አድማጭ ጋር ሳይደርሱ በደምብ ሳይስፋፉ የሚቀሩ አሉ። እነዛ ትንሽ ነው ከ20% አይበልጡም። ተዘፍነው ደግሞ ደርሰውም ግን ሰው ውስጥ የቀሩ መላቸው ደግሞ አሉ። እነሱን ነው እኔ አሉኝ መላቸው። አሁን 1800ም ጽፌ ቁጥር ለምትነስ 600 ምኮራባቸው የማወራቸው ይኖር ይችላል። በጣም ብዙ ነው እኮ በዚህ መልክ ነው። ሌላው ቆይ እነኚህ የወጡ ናቸው ያልወጡስ ቤት ያሉ አሉ? እሱ በየካርቶን ውስጥ አለ ግን እነሱን ብዙ አልመለከታቸው። በቃ ያለፍከው መንገድ አለ አይደል? ግን ተቀምጠዋል አሉ። እኔ መጠየቅ የምፈልገው ሌላ ምንድነው አሁን እንግዲህ ዘፈን ላይ ስንመጣ ግጥም አለ ዜማ አለ እንደገና ዘፋኙ አለ ሙዚቃ ቅንብር አለ ላንተ ግጥም እንግዲህ እንዳጻጻፉ ማለት ነው ግጥም አሁን ለምሳሌ እኛ ስክሪፕት ጽፍና ነው ወደ ካሜራ ቀረጻ የምትሄደው ላንተ ይልማ ዜማው ይቀድማል ወይስ ገጥማ ነው ወደ ዜማ የሚሄደው ወይስ ዜማውን ሰምተህ ነው የምትጽፈው? ዜማው መስማት አለብኝ አንደኛ ዜማውስ ታስማማዋለህ ግጥም መጻፍ ብቻ እኮ አይደለም ሙዚቃ ኢንዱስትሪ ውስጥ ያለው የምታልፋቸው እርከኖች ሐሳብ መጀመሪያ ሐሳብ ነው ሐሳብ ታመጣለህ ሰው ደረስ የሆነ ሐሳብ ሰው ጋር ሊደርስ የሚችል ከዛ በኋላ የዘፋኙን አዛዜምም ማገዝ አለብህ አሁን ኤፍሬም ወፈር ያለ ድምጽ ያላቸው ዘፋኞች ላይ ከፋች ድምጾችን ቃላቶችን መጠቀም አለብህ ለምሳሌ አንዳንድ መዝጊያ ቦታ ላይ ላፓታ እነዚህ ከፋች የሆኑ ድምጽ ሊያሰሙ የሚችሉ ቃላቶችን ካልተጠቀም ዝም ለሚወርድ ቦታ ላይ ብትስ ካልከው ከዘፋኙ ወፍራም ድምጽነት ጋር የለም አይሰማም ሰው ጋር አይደርስም እና የኤፍሬም ከዛም በላይ ይፈትናል ለምቤዝ ነው ድምጹ ቃንሱ የራሱን አጫወት የራሱን አቀላለጽ ምናምን ነው የሚያስበው በዛ በቃላቶች ካልታገዘ ይጎዳል ማለት ነው መጎዳቱ ምን ላይ ነው አድማጭ ልብ ጋር አለመድረሱ አለመግባቱ ስለዚህ ኤፍሬም ከዛም በላይ ይፈትናል ድምጹ ከውብነቱ የተነሳ ወፈር ማለቱ ምናምን እንደዚህም ተጫውቶም እንደዚህም ነገር ተደርጎም ብዙ አይደለም ሰው ጋር አሁን ሰው ኤፍሬም ይገጥሙኛል ምንድነው የሚለው የሚሉኛሉ እንዚህ ይሄን ዘፈን ወደዋለሁ አንዳንድ ነው የሚሰማኝ ምንድነው ተነትናለሁ እኔ ግዴታዬ ነው ሞራል ግዴታ በስልክም ሆነ በአካል ዘፈኑን ወዶት መረዳት ከፈለገ አንድ ሰው ስራዬንም አቁሜ ቢሆን አስረዳዋለሁ እና እንደዚህ ግልጽ ታደርጋለህ እና ቴክኒክ ነው ሊባል የሚችለው ይሄ ቴክኒክ ጉዳይ አለ ሌላው ደግሞ በምን ዜማ ነው በዜማ መስራት የሚመረጥበት ዋናው ምክንያት በምን አይነት ዜማ በምን አይነት አዛዜም ነው የኔ ግጥም ወደ ሰው የሚሄደው የሚለውን መጥቶልህ ከመጻፍ በፊት ዜማው መጥቶልህ ዜማውን ትመዝናለህ በፊት ነጋዴዎች በሚሰሩበት ሰዓት እኔ 5 ዜማ እንዲጻፍ መጥቶልኝ ከሆነ 3ቱን መልሼ 2ቱን መጽፍበት ጊዜ ብዙ ነበር እና አይልማ አልተቀበለውም ይሏቸዋል ዜማ ለሚሰሩት ልጆች በቃ ይልማ ጣለው ይሏቸዋል እንደገና ሌላ ዜማ ይሰራሉ ዜማው እኔን ካልኮረኮረኝ አልሰራውም በቃ እና ይሄ የተለመደ ይሄ ጥሩ ነገር ነው ኖርማል የሚመስለው መጀመሪያ ግጥም ተጽፎ ከዛ ዜማው ጋር የሚዋሃድ ነበር ለኔም እንደዛ ነበር ግን አሁን ሪቨርስ ነው ማለት ነው ከዜማው እየተነሳ ነው ጋር ያንተ አሰራር ወደ እንግዲህ ለገጣሚዎች ለአዲሶቹ ትልቅ ትምህርት ነው ዳኒ ምን አለ መሰለህ በየቦታው ስትሄድ አሁን እኔ ድምጽ ሳስመስል የሰው ድምጽ ለማስመሰል ስሞክር ድምጹ አይደለም መጀመሪያ የሚከብደኝ
መጀመሪያ የምፈልገው ፒቹን የሰውየውን ስታይሉ የትኛዋ ፊደል ላይ ምን እንትን እንደሚልና ከዛ የሚከብረው ደግሞ ድምጽ ነው አይደል መያዝ የሚከብድ የምትለው እንደ እንትኑ ነው። አሁን እሱ ዜማው ይመጣልታል እንግዲህ እርግጠኛ ነኝ ሲመጣ ዜማው ላሊላላላላ አሁን ላንቺ አንቺን አሁን ይሄ ኤፍሬም ደስ ተብሎ ነው ቃል የለውም አንቺን ካልመሰለሽ እኔ ጋር ሲመጣ ግን ኤፍሬም ያለ ምንም ቃል ነው የሰራው እንዳው ላሊላላላ እንደሱ ያንጎራል ላላላላ እንደሱ አንቺን ካልመሰለሽ ብለው ከዛ በኋላ ትነሳና አንተ ከዜማው ስሜት ነው ሞት ይሄ ዜማ ምን ቢባልበት ነው ሊወደድ የሚችለው ሊደመጥ የሚችለው እንግዲህ ያው ስለማሰላስል ነው ተገልጸው አይደረሱም ግን እዚህ ላይ ይሄን ሳናልፈው ያለ ዜማ የሰራዋቸውን መጥቀስ ደስ ይለኛል። አንዳንዴ ራሱ መጥቶ የምሰራው ሀሳብ ለምሳሌ መሐሙድ ስንቱን አስታወስኩት እሱን ግጥሙን እንዲሁ ያለ ዜማ በራሴ ተነሳሽነት ጽፌ ነው የመሐሙድ ስራ ሲሰራ ለአበበ ብርሃኔ የሰጠው እሱ ዜማ ሰራበት። መልካም ልደት መስፍን አበበ ራሴ ሰጥቼው ነው ግጥሙን ዜማ የሰራው። ብሩ ሰማያ የፍቅር አዲስ አሁን ሉላ አስወደደኝ አንድ ሰው እነሱን ራሴ ነው ጽፌ ሰጥቼው ምርጥ ዘፈኖች እንደዚህም ያጋጥማል። አንተ ቤተ መንግስት በምን ልገባ ነው ነው እንግዲህ በጣም አሁን የሚገርመኝ ይልማ እንደውም ምን አሉ ጓደኞች ይልማ ምን ሙዚቃ ነበር የሚሰማው የሱ ሙዚቃ ነበር ያለው ጠቅላላ አሉ ምን ሙዚቃ ይሰማ ነበር እስከመባል ነው። አሁን እንግዲህ በኋላ እንሄድባቸዋለን ጥላሁን ገሰሰ ቴድሮስ ታደሰ አረጋኝ ወራሽ አመልማል ብጻት ስዩም ወደ ወጣቶች ራይል ዮሐን ባህሩ ቀኝ አስናቀች ወርቁ ማለት ናቸው። ያልጻፈላችሁ መጥቀስ ይሻላል። እኔ እንደው ለኔና አንተ ነና ለኔና ለአንተ ብቻ ነው ያልጻፈው። እስቲ አስቴር ጋር እንሄድና ብርዱ አልተስማማኝም የሚል አሁን ደግሞ እሱን ዘፈን አንዴ ሰምተነው እንመለስ። እሺ ክቡራትና ክቡራን የሬዲዮ መስመራችሁን ትንሽ ቆየት ዘግየት ብላችሁ ለከፈታችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በ97.1 ሜጋሄርዝ በቀጥታ እየተሰራጨ የሚገኘው የአይሬ ሴሌክሽን የለተረቡ ፕሮግራማችን ነው። ክቡራትና ክቡራን የምናስተናግዳችሁ ዳንኤል ግዛው ስርጭቱን ተቆጣጥሮ ወደ እናንተ የሚያደርሰው ቴክኒሻናችን ብሩክ፣ የዛሬው ታላቅ እንግዳችን ደግሞ ታዋቂው የሙዚቃ ግጥም ደራሲ ይልማ ገብረአብ ነው። የፕሮግራማችን ስፖንሰሮች ቅዱስ ጊዮርጊስ ቢራና ድራፍት በያላችሁበት ከስራ በኋላ ከ18 ዓመት በታች ለሆኑ ፈጽሞ የተከለከለ ለኢትዮጵያ የግንባታ ጥንካሬ ምልክቱ ድሬዳዋ ናሽናል ሲሚንቶ በመላ ኢትዮጵያ ይመረጣል፣ ጥንካሬው ያስመካል። እንግዲህ ቀደም ሲል ያዳመጥነው የአስቴርን ነው። ይልምዬ እትትት ነው ብርዱ አልተስማማኝም ብላ የጥምቀቱ ነው የምትለው ምናልባት የጥቅምቱ ለማለት የተጻፈላት የጥቅምቱ ነው እሷና የጥምቀቱ ያለች ግን በጣም ጥሩ ሆነ። ለምሳሌ ያኔ በድሮ ታይፕ ነበር የምናሰራው እና ኤረር ተፈጥሯል ማለት ነው። ከኛ እጅ ያለፈ የጥቅምቱ የሚመስል ነገር ሄዶላታል ማለት ነው። እያየች ነው የምትጫወተው። እንግዲህ ሄዶ ውጭ ሆነ ሄደላት የጥምቀቱም ግን ምን ጠቅሟል መሰለህ እኔ ቁጭ ብዬ በጻፍኩት ኖሮ ያሰኘኝ ነው። ለምን ያኔኛ ምን ጣጣረው ብዙ ሳንሱር ስለሚወድቅብን ፖለቲካውን የሚያጋልጥ ነገር ለመስራት በጣም ፍላጎት አድሮብን ነው። በተጽዕኖ ምክንያት ነው ፖለቲካዎች ሆነን አይደለም። እና ጥምቀቱ ስትል የሪዮት ዓለሙ ነገር ነው ገባ። ያኔ ማናችን ኮምፕሌን የምናደርገው ማን ደግፈው ከሁላችን ቤት አንዳንድ ሰው ያጣንበት ነው ያ ስርዓት እና በቃ አልተስማማኝም ብላ የጥምቀቱ ስትል ቀጥታ ሪዮት ዓለም ጋር ነው የሚሄደው ፖለቲካ እና በጣም እኔ ተሳሳተሽ ብዬ አልተቆጨውም። ለጊዜው ደነገጥኩ ሊያስጠይቅ ይችል ይሆን ብዬ እንደንግጬ ነበር። ስተት የሚያምርባቸውም ሰዎች አሉ። እንደው ቅድም ስናነሳ ያልሰጣቸውን መጥቀስ ይሻላል ላልከው መረጃ አለኝ። ለምሳሌ ለአለማየሁ እሸቴ አልሰጠም፣ ለታምራት ሞላ አልሰጠም፣ በሚኒሊክም አልሰጠም። ግን እነዚህ ሰዎች ደግሞ በሌላ ተክሰዋል። ድንበሩን ሳልፎ ዘልቋል መንደራችን ቁጭ ብለን አንየው ሲገባ ቤታችን ለኤችአይቪ የተዘፈነ እዛ ላይ ተጫውተው መላመላ ግጥሙ ሙሉ ያንተ ነው። መላበሉ እና እዛ ላይ ተካተዋል። እዮብም ተካተዋል ሟቹና ለሚኒሊክ ለአለማየሁ እሸቴ ለታምራት ያለኝ ፍቅር በተለይ ነው። አለማየሁ እሸቴ በጣም የሚገርመኝ አይነት ከነስታይሉ
የድሮ ዘፈኖችን አሁን በምሰማቸው ሰዓት እና በጣም ደስ ይላል። ያው አንተ የጻፍከው ነው እዛ የተጫወቱት በጣም ያኮራል፣ ደስ ይላል በጣም። አሁን እንግዲህ የተጫወትን ሰዓታችንም ለማንሳት አለብን። ግን ከይልማ ጋር ብዙም አውርተህ እንትን አትልም። የኔ ወለላን ሙዚቃ የኔ ወለላ በጣም እኔ አሁን እንግዲህ ይልማ ጋር እንዳልኩት አንድም ሰፈር ነበር፣ እሱን የምናደንቀው ሰው ነበረ ምናምን። እኔ ራሱ ብዙም አላቃቸዋሉ የእሱ ስራ መሆናቸው። አሁን የኔ ወለላ በቲቪም የታወቁትና ላይ በተለይ በዛ ኮሎምቢያ ደግሞ ድጋሚ ያሳትሞታል አሜሪካ ነገር የካቡና ይሄንን ድጋሚና በጣም የታወቀ ነበር። ያው አስቴርና ወቅ እንጂ ከስር ያለውን ዋናው ገጣሚውን ዜማ ዘራሲውን አናውቅም ነበርና ይሄን ሳገኝ በጣም ነው የገረመኝ። እንግዲህ ለሁሉም ሰው ይሄንን ያው የይልማ ግጥሞች መሆናቸውንም በዛ ያወቃቸው ብዬ ነው። እሺ እንስማው። አድማጮቻችን መቼም የይልማን ግጥም ዜማዎች አሰምተን ጊዜት ማይበቃንም፣ እሱም ብንሰማ ይሻላል። እኔ ቃል የምገባው በሌላ ፕሮግራማችን እንደ ኦልዲስም እናድርገው አይሬ ሴሌክሽን ላይ ይሁን በስፋት እንዲህ የይልማን ግጥሞች ናቸው እያለን እናስደምጣቸዋለን። አይ ስለቆረጥንባቸው ይልማ ተኮር የሆኑ ሙዚቃዎች በነገራችን ላይ ብዙ አድማጮቻችንም የይልማን ደግሞ ልምድ ለመካፈል ኢንተርቪው የሚፈልጉት ይመስለኛል። እስቲ ትንሽ ደግሞ ወደ ሰማሁት ነገር እንሂድና በነበረው ጊዜ በዘመኑ ሪከርዲንግም ላይ ገብተህ ይታወቃል። ለምሳሌ ባህሩ ቃኝ ጠንከር ያለ መልእክት በሳቸው በኩል አስተላልፈዋል እና ስትቀዱ በጎን በኩል ትነግራቸዋለህ የሚባል ነገር ድምፁ የተቀረጸ ያለ ግጥሙን ትነግራቸዋለህ የሚባል ነገር ሰምቻለሁ። ትክክል ነው። ከአስናቀች ወርቁ ጋር የሰሩትን ስራ በሙሉ ሁሉንም ሳቸው የተጫወቱት በሙሉ እኔ ከጀርባቸው ቆሜ ናቸው ወንበር ላይ ቁጭ ብሎ ማሲንቆ ይዘው ማይክሮፎን ፊታቸው አለ። ድምጽ ማይክሮፎን ውስጥ እንዳይገባ እየተጠነቀቅ ጆሮአቸው ላይ እኔ እናገር ነበር ግጥሞችን። ከዛ እኔን እየሰሙ ነበር። ሙዚቃ አለ አንዳንዴ ሽፍን ሲልባቸው አልሰማ ሲላቸው እኮ ምን መሰለህ እዚህ ላይ ሰማሁት። አሁን ለምሳሌ ዴድን ፔድን አንቺ የጎጃምን ያላችሁ ወረዶናችሁ እንድቅርብ ነው እንደገረመና ወይ ጎጃም በጨረቃ እንደ ነፍሰ ገዳይ እምትመጪው ማታ ሲል አልሰሙትም። ይሄ ለምሳሌ የቀረበ ነው። ይሄ ዘፈን እዛ ውስጥ የለም፣ ግን እኔ ጻፍኩላቸው ውስጥ በሙሉ እየነገሩ አንድ አይሰማም። ለምን መሰለ ሙዚቃ አለ፣ ሙዚቃ ይሳቸው ማሲንቆ ቤዝ አለ፣ ኦርጋን አለ፣ ልክ ነው የተጫወተ እኔም ደግሞ ጮክ ልበልብል እሳቸው አፍጋ ያለው ማይክ ውስጥ ገባለ ለካ ያ እንዳይሆን እና እሳቸው በጣም ጥሩ ሰው ናቸው። በጣም በቃ አስሬ እንትን ማህረብ እያወጡ ይሄ ላብ እኮ ጅል ነው ይሉኛል። አንገታቸውን ይጠርጋሉ፣ እዛ ይሞቃል ቀረጻ ላይ እና በጣም እሳቸውም ለኔ ይጠነቀቁልኛል። ግን ለምንድን ነው ይሄ ሆኖ ማለት ዜማ ብዙ አያጠኑትም ስላለም አዲስ ግጥም ነው ወዲያው። ሁለተኛ ምን አለ መሰለህ እሳቸው የሙዚቃ መሳሪያ ይዘው ሪከርዲንግ ላይ እያነበቡ ለመስፈን ኤክስፒሪየንሳቸው ማለት ጨርሶ እንደዚህ አይነት ነገር አያውቁም። እዛው አይተው እዛው ፈጥረው እዛው ገጥሞ የሚዘፍኑ ባለሙያ ናቸው። እነሱ እንዲህ በሚያዩት ነገር በማወደስ በምናምን ያልጋ ወራሽ አገልጋይ ነበሩ እሳቸው ጋር ወሎ ውስጥ እሳቸው ጋር ጫወቱ ነበርና እዛው አይተው አንተን እዛው ባህሪን ገመዝነው እዛው ይገልጹሃል በግጥም እንዲው ልምዳቸው እንጂ እንደኛ እንዲ ቁጭ ብሎ ማስበው እንደዚህ ይሄ ቢሆን ለዛ ነው እና እሳቸው በመጣላቸው እንጂ እንደው በጣም ነው በኔ ተደስተዋል። በጣም አድንቀውኛል። እሳቸውን ይማል ጎበዝ ነው በጣም እሳቸውን ይማል። የገበታ ሽራት አይነትም አይደለም እሱ አብዛ መስማት እንችላለን። ትንሽ እንደስማው እንደው ለማስታወስ